እንዴት ናችሁ? ተረትን የምትወዱ ልጆች፣ ዛሬም እንደ ሁል ጊዜው አዝናኝ የሆነ ጣፋጭ ተረት ነው ይዤላችሁ የመጣሁት። ቪዲዮን ላይክ ማድረግና አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ወደ ዛሬው ተረት እንሂድ። በአንድ ለምለም በሆነ የሳር ምድር ላይ የሚኖሩ ሶስት በጣም የሚዋደዱ ትልልቅ በሬዎች ነበሩ። የበሬዎቹም ቀለም አንዱ ነጭ፣ አንዱ ቀይ፣ ሌላው ደግሞ ጥቁር ነበረ። ታዲያ እነዚህ በሬዎች ምግብ ሲበሉም ሲጫወቱም ሁሉም ቦታ አብረው ነበር የሚሆኑት። በጭራሽ ተለያይተው አያውቁም ነበር። ከዕለታት አንድ ቀን ታዲያ በዚህ አካባቢ የሚኖር አንድ ተኩላ ከርቀት ሆኖ በሬዎቹን ያያቸው ነበረ። እርቦትም ስለነበረ እንዴት አድርጎ መብላት እንዳለበት ማሰብ ጀመረ። ምን ባደርግ ይሻላል? በጣም ራበኝ። ወደ በሬዎቹ ሄጄ ላጠቃቸው በሞክር ደግሞ በትላልቅ ቀንዳቸው ነው የሚወጉኝ። በዛ ላይ ደግሞ 3 ናቸው። ምን ባደርግ ይሻላል ብሎ ለረጅም ሰዓት አሰበ። ከዛም አንድ ሐሳብ ብልጭ አለለት። በመጣለት ሐሳብ ደስ ተሰኝቶ ወደ በሬዎቹ ሄደ። ቀስ እያለም ተጠጋቸው። እንዴት ናችሁ ጓደኞቼ? ከርቀት አይቻችሁ ሰላም ልበላችሁ ብዬ ነው የመጣሁት እያለ ተጠጋቸው። ከዛም ጥሩ ጓደኛ መስሎ ያጫውታቸው ጀመር። በሬዎቹ በጨዋታው ደስ ብሏቸው ብዙ ቆዩ። ታዲያ በመሃል ነጩ በሬ ረሃብ ስለተሰማው ከጓደኞቹ ትንሽ በመራቅ ለምለም ሳር መብላት ጀመረ። ተኩላውም ይህንን አጋጣሚ በመጠቀም ለቀዩና ለጥቁሩ በሬ ስለ ጓደኛቸው ነጩ በሬ ክፉ ወሬን ማውራት ጀመረ። ድምፁን ቀስ አድርጎ እናንተ ግን በጣም ሞኝ በሬዎች ናችሁ። እንዴት ነው ቀለሙ ከሩቅ የሚታይ ነጭ በሬ ጋር አብራችሁ የምትሆኑት? አዳኝ አውሬ እኮ በቀላሉ ነው ከሩቅ የሚለያችሁ አላቸው። ቀዩና ጥቁሩ በሬ ተያዩ። ትንሽ አሰቡና እውነቱን እኮ ነው፣ እኛ ቀለማችን ፈዛዛ ነው። በጭራሽ አዳኝ አውሬ አይን ውስጥ በቶሎ አንገባም። ከነጩ በሬ ጋር አብረን መሆናችን ለአደጋ በጣም ነው የሚያጋልጠን አሉ። ጓደኛቸውንም ጠርተው ካሁን በኋላ አብሯቸው መሆን እንደሌለበት ለምስኪኑ ነጭ በሬ ነገሩት። እሱም በጣም አዝኖ ብቻውን በመሄድ ላይ ሳለ ያ ክፉ ተኩላ አግኝቶ በላው። ተኩላውም በመጣለት ሐሳብ በጣም ነበር ደስ ያለው። በሌላ ቀንም ከሁለቱ በሬዎች አንዱን መብላት እንዳለበት አስቦ ተጠጋቸው። ልክ ባለፈው ቀዩን በሬ ከጓደኛው ራቅ ሲል ጠብቆ ለጥቁሩ በሬ እንዲህ አለው፣ ለምንድን ነው እዚህ በቂ ሳር የሌለበት ቦታ የምትኖረው? ከፈለክ እኮ በጣም የሚያምር መልካም የሆነ ለምለም ቦታን ያውቃለሁ። ለምን እኔ ወደዛ አልወስድህም? ለጓደኛ ግን በፍጹም መንገር የለብህም አለው። በሬውም በተኩላው ንግግር በጣም ተደስቶ ለምለም ሳር ለመብላት ቸኮለ። ጓደኛውንም ምንም ሳይለው ተኩላውን ተከትሎ መሄድ ጀመረ። ታዲያ ብዙ ከሄዱ በኋላ ጭር ያለ ቦታ ሲደርሱ ተኩላው ጥርሱን እያፋጨ ወደ በሬው መጣ። አሯሩጦም በሬውን ያዘው። በስተመጨረሻም በላው። የተረፈውም ቀይ በሬ በተኩላው ሴራ ብቻውን ስለቀረ ሚረዳው ባለመኖሩ እሱም እንደ ጓደኞቹ ተበላ ይባላል። ተረቴን መልሱ፣ አፌን በዳቦ አብሱ። ልጆች ተረቱ በጣም ያሳዝናል አይደል? በሬዎቹ የተኩላውን መጥፎ ምክር ሳይሰሙ እርስ በርሳቸው መጠባበቅና መዋደድ ነበረባቸው አይደል? በአንድነት አብረው ቢሆኑ ኖሮ ተኩላው አያጠቃቸውም ነበረ። ታዲያ ከዚህ ምን እንማራለን? ጎበዞች ከጓደኞቻችን ጋር መዋደድ፣ አብሮ መስራትን እንዲሁም ደግሞ እርስ በርሳችን መጥፎ ነገር እንዳይደርስብን መጠባበቅ አይደል? ጎበዞች ለዛሬ ያስኩላችሁ ተረት ይህንን ይመስል ነበረ። በሌላ ጊዜ በቆንጆ ታሪክ እንገናኛለን። እስከዛው ድረስ ቻው ቻው፣ ደህና ሁኑ ልጆች።